አሁን የደረሰን ሰበር ዜና አለ። ውድ የሀገሬ ሕዝብ ሆይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ሕዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ሕዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ይህ ጥቃት በሀገራችን እስካሁን ከደረሱ ጥቃቶች እጅግ አስነዋሪ የሚያደርገው ሰላም ለማስከበር በተለያየ ሀገር የተሰማራው የሀገር መከላከያ ሰራዊት እንኳ በውጭ ኃይሎች ያልደረሰበትን ጥቃት በገዛ ወገኖቹ ከጀርባው እንዲመታ፣ ብዙዎች እንዲሰዉ፣ እንዲቆስሉ፣ ንብረቶች እንዲወድሙ ተደርገዋል። ይህ የጥፋት ኃይል ላለፉት በርካታ ወራት እኩይ ተግባራት ሲፈጽም ቆይቷል። በተለይም በተለያየ የሀገራችን ክፍሎች ባሰለጠናቸው፣ ባስታጠቃቸው እና ባሰማራቸው ኃይሎች በንጹሃን ዜጎች ላይ እጅግ ዘግናኝ የሆነ ጥቃት ሲፈጽም መቆየቱ ይታወቃል። የዚህ ጥቃት ዋነኛ ዓላማ የሀገር መከላከያ ሰራዊት ትኩረቱን እንዲያጣ፣ እንዲበተን፣ ዜጎች በመከላከል ላይ እንዲያተኩርና ባሻቸው ጊዜ እዚያ ባለው ኃይል ላይ ጥቃት ለመሰንዘር የዘየዱት የእኩይ ዘዴ ነው። ይሁንና ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። በአማራ ክልል የነበረው ኃይል ይህንን ጥቃት የመከተ ሲሆን በመላው የትግራይ ክልል ያለው ሰራዊት ለትግራይ ክልል ከእንግዲህ በኋላ ጥይት አያስፈልግም፣ የጥይት ድምፅ አይገባውም፣ ይህ ህዝብ ብዙ ደክሟል፣ ብዙ ተቸግሯል፣ ለነዚህ እኩይ ተግባር ለሚፈጽሙ ከሃዲ ኃይሎች የትግራይ ህዝብ ምሽግ ቢሆንም ለኛ ወገናችን ነውና ወገናችንን ለነዚህ ሰዎች ስንል አናጠቃም ብሎ በከፍተኛ ትዕግስት የቆየው የሀገር መከላከያ ሰራዊት ባልጠበቀ ሁኔታ ጥቃት ተፈጽሞበታል። ይህ ጥቃት